የሰውን ድካሙን አንተ ታውቃለህ ማለት እግዚአብሔር በጣም ይውላችሁ። እኔ አሁን ስለ እመቤታችን ባለፈው ስንነጋገር ነበር። አሁን ዛሬ መነጋገር የፈለግኩት እግዚአብሔርን እንድንወደው ነው። እግዚአብሔርን ትወዱታላችሁ አይደል? አይደል? ትወዱታላችሁ። አዎ ትወዱታላችሁ። እና እግዚአብሔርን እንድንወደው አንድ የእግዚአብሔር ፍቅር እንዲበዛልን በጣም የብዙ ሰው ጥያቄ እግዚአብሔርን እንዴት መውደድ እንችላለን ነው። እግዚአብሔርን መውደድ እንዴት ነው የሚቻለው? እግዚአብሔርን እኔም መውደድ እፈልጋለሁ፣ ሁሉም ሰው መውደድ ይፈልጋል። እና ለምንድን ነው መውደድስ የሚያቅተኝ? እግዚአብሔርን መውደድስ እንዴት ነው የሚቻለው? እግዚአብሔርን እንደምንወደው ማረጋገጥ የምንችለው ወይም ደግሞ እግዚአብሔርን የምንወድበትን ልምምድ መለማመድ የምንችለው እግዚአብሔር እንደሚረዳን ስናስብ ነው። እንደሚረዳን፣ እንደሚያውቅልን፣ ድካማችንን እንደሚያውቅልን ነው። የእግዚአብሔር ምሕረት እና ቸርነት አንዱ መረዳት ነው። ሰዎችን ይረዳቸዋል። እግዚአብሔር ይረዳቸዋል ማለት ያውቃቸዋል እንደማለት አይደለም። እንደ እውቀት ወይም 5 + 5 10 ነው የሚለውን እንደማወቅ እግዚአብሔር እንደዚያ እንደምናደርግ ያውቀናል ማለት አይደለም። እንደሱ አይደለም። ነገሮችን በእኛው ቦታ ሆኖ ያስበዋል ነው። ወይም ደግሞ ለምን እንደዚያ እንደሆንን ከማዘን ጋር ያውቅልናል ማለት ነው። ከማዘን ጋር ያውቅልናል። እሱ ነው መናገር የፈለግኩት። የመጀመሪያው ብንሳሳትም ደካማ እንደሆን ይረዳናል። አንዱ እሱ ነው። ብንሳሳት ራሱ ደካማ እንደሆንን ያዝንልናል። ይሄ ብቻ አይደለም። ራሱ የነገረንን ነገር እንኳን ስናጠፋ ያጠፋንበትን ምክንያት እልከኝነትና ጥጋብ፣ ድፍረት እስካልሆነ ድረስ ሰው በመሆናችን ደክሞን ያጠፋነውን ነገር ይረዳል። በዚያ እግዚአብሔር ጸጋ አይነሳምም፣ ሰዎችንም አይቀስፍም። ሰዎች ለምን እንዳጠፉ ይመለከታቸዋል፣ ይረዳቸዋል። አሁን እኛ ለምሳሌ አንድ ሰው ሲያጠፋ ላጠፋው ጥፋት ነው መልስ የምንሰጠው እንጂ ለምንድን ነው ያጠፋ ብለን ማሰብ አንፈልግም። አንድ ሰው ለምሳሌ ከኪሳችን 100 ብር ሰርቆ ዳቦ ገዝቶ ቢበላ ሌብነቱ ነው የሚያናድደን እንጂ የሰረቀ ምን ሆኖ ነው ብለን አናስብ። የሰረቀ ድንገት 3 ቀን ርቦት ሊሆን ይችላል ብሎ የሚመጣለት የለም። ምን ሲባል ደፈርከኝ ነው የሚባለው ነው። ምን ሲባል ደፈርከኝ ከሆነ ሳትጠይቀኝም ወይ ቢርብህስ ነው የምንለው ነው። እግዚአብሔር ግን በምን ምክንያት እንዳጠፋ ነው ያውቃል። ዝም ብሎ ድርጊቱን ብቻ አድርጎ አይደለም የሚፈርደው። ፍርደ ገምድል አይደለም። ስለዚህ በተወሰነ ኑሮ ላይ ልብህን ጥለህ አትኑር ነው። ይሄ ማለት ምን ማለት መሰላችሁ? በተወሰነ ኑሮ ላይ ለምሳሌ የኔና የናንተ አሁን መኖሪያችን ይሄ ገዳም ነው አይደል? ነው አይደለም? አይደለም ነው። ከዚያ ይሄን ገዳም የዘላለም ቤት አታደርግ ነው። ምን ማለት እንደሆነ ደግሞ በደንብ አድርጎ ነው መስማት። እሺ፣ ገዳም ውስጥ እንጨት ነው መፍለጥ፣ ነገር አትፍለጡ። እንጨት አሁን እንደው ቤተ እግዚአብሔር ስለሚቸግር ሲሆንላችሁ ይሄ እንደው ወግ ፍለጡ ስላችሁ እየሄዳችሁ ፍለጡ። እዚያ እንጨት ነው መፍለጥ። ወግ መፍለጥ አይረባም። እና ይሄን ገዳም የዘላለም ቤትህ አድርገህ አትውሰደው ማለት የዘላለም ሕይወት አያሰጥም ማለት አይደለም። እያልኩ ያለሁት ምን ማለት መሰላችሁ? ከዚህ ገዳም ለምሳሌ የሚያሰድድህ ነገር ቢመጣ አይ እግዚአብሔር እንደው ምን ብዬ ነው አትበል ነው። ቀለል ብለህ ዝም እንደ ያዕቆብ ድንኳንን ይዘህ ቀጥል፣ እንደ አብርሃም ቀጥል ነው። በምድር ላይ እንግዳ ነህ ነው። ቅዱስ ዮሐንስ አፈወርቅ ይላል አባቶቻችን እንዴት ቀለል ብለው እንደሚኖሩ ታያለህ ይላል። እስቲ ቀለል ብሎ መኖር በለው። አቤት ማለት ከአንድ ነገር ወደ አንድ ነገር ስንቀይር እንኳን ሌላውን የከተማውን ሰውም ስታዩት ቤት ኪራይ ልቀቅ ተብሎ ዶርም ሲቀይር ሌላ ታሪክ የሚለውጥ ነው የሚመስለው። ሸክም መስሏል። ይህ ብሎ ሌላ ሲስተም፣ ሌላ ማይንድ ሴት፣ የአይምሮ መለወጥ፣ ሌላ ግልብጥ ያለ ነገር ነው የሚሆንበት። ሌላ ዕቃ መደርደር ያለመደው ሌላ ክፍል። ወንድሜ ቤት ከቤታቸው ወደ በረዶ የሚወጡ ሰዎች አሉ። አንተ ቤት በመቀየርና በመደርደርህ የለመድካት ክፍል እንደገና መቀየሯን የሚያስደንቀ እንደዚህ አትበል ነው።
በአንድ ነገር ላይ የተጣበቅ ከሆነ አትኖር ነው። ከመጽናት ጋር ልዩነት አለው፣ ማስተዋል አለባችሁ። ጨርሶ ነው መስማት። ከመጽናት ጋር ልዩነት አለው። በአንድ ነገር ላይ የተጣበቅ አንዱን ነገር ስታጣው እሱ ላይ አትጨነቅ ነው። ቀለል ብሎ ኑር። ቀለል ብሎ እየሰማችሁ ነው። እኔ ለምሳሌ አሁን ከዚህ ከጣና ቂርቆስ የመጽሐፍ መምህርነት በላይ ሌላ የማስበው የሚያስደስተኝም ነገር የለም። በእውነት ከልቤ ነው፣ ደስ ብሎኝ ነው የምኖረው እዚህ። ግን ይሄን የሚያስለቀቀኝ ነገር ቢመጣ መልቀቅ አልፈልግም። ግን ብለቅ ግን ምንም አይመስለኝም። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ይመስላችኋል? አሁን ይሄን በደንብ እንድታስቡ ትፈልጋለሁ። ወደ ውስጥ አስባችሁ ማለት ብለቅ ምንም አይመስለኝም ማለት ገዳሜን ባጣው ጉባኤቴን ባጣው አልወድም። ግን ልላችሁ የፈለግኩት በቃ ከዚህ እንዳልኖር እግዚአብሔር ካልፈቀደ እዚያም ሲሄድ ደግሞ ደስ ብሎኝ ነው የምሄድ ነው። ግልጽ ነው አይደል? ግልጽ ነው። እንደዚህ የማይፈቀደው ሚስት ብቻ ነው። ሚስትህን ስትፈታም ቀለል ብሎ የሚባል የለም። ይሄ መያዝ ብቻ ነው። አንዳንድ ነገሮች መያዝ ብቻ የሆኑ ነገሮች አሉ። መያዝ ብቻ ሃይማኖትን ምን ማለት ብቻ ነው የሚቻለው? መያዝ ብቻ ነው። ኑሮ ላይ ግን እግዚአብሔር እስኪፈቅደው ድረስ ትታገላል። አይሆንም ብለህ በቃ ጥርስን ነክሰህ እስከ መጨረሻው ድረስ የግድ ግን እንዳይሆኑ ነው። ለቃሁ ከተገኘ ግን እዚያም ደግሞ ራስህን አስለምድ። በቃ የሄድክበት ቦታ ላይ ደስ ብሎ ያንን እያስታወስክ በናፍቆት መቆዘም የለብህም። እዚያው ማስለመድ እና ቅዱስ ዮሐንስ አፈወርቅ ይሄ ያዕቆብ ከቤቴል ተነስቶ ሴኬም ሄደ፣ ከሴኬም ተነስቶ እንትን ሄደ የሚለውን ዝም ብሎ ሲተረጉም ይሄን አጠራቅም አየህ አባቶች እንዴት ቀለል ብለው እንደሚኖሩ ይላል። እስቲ በሉት ይሄን ደግማችሁ ቀለል ብሎ መኖር በሉ። ምን ብሎ መኖር ነው? በቃ እንደ ትልቅ ታሪክ እየለወጥክ አይምሰል። በቃ የሆነ ቦታ ሻንጣን ተሸክመህ ሄደህ ነበር። ሻንጣን ተሸክመህ ወደ ሆነ ቦታ ትሄዳለህ። ምን እናወራለን? እኔ መነኮሳት ተፈናቀሉ አላልኩም። እማምላክን እንዴ ኖር እኮ ነው። እንደሱ ስላችሁ ጊዜ ሰይጣን አንዱ ተንኮሉ ደግሞ ሌላ ስብከት እንዳያበጅባችሁ ብዬ ነው። ተንኮለኛ ነው እሱ። ስለዚህ ደግሞ አሁን ከዚህ ከአሁን ለምሳሌ በመጋቢ ብትቀጡ፣ በሊቀረድ ብትቀጡ፣ ማህበር ቢወስንባችሁ በቃ በቀደም አባስ አስተምሮ ሰይጣን ደግሞ ለእንደዚህ ያለ ጥቅስ ያሳል ቀለል ብሎ መኖር ነው እያላችሁ ቁርጥያን እያያዝክ ገዳም ለውጥ አላልኩም። እሱ ሌላ ነው። ይኸውላችሁ እውነቴን ነው፣ ከልቤ ነው የምነግራችሁ። ይሄ ማለት አቋም የለሽነትን እና ይሄን ለይቶ ማወቅ አለብን። አቋም የለሽነት በአንድ ቦታ ላይ ጸንቶ መከራ ለመቀበል ዝም ብሎ ከሞቀው ሁሉ መፍላት አይደለም። አንዱ ሲጨንቀን ወደ አንዱ ዘወር እያል መከራ ይንካኝ፣ እነ መከራ ይንካቸው ይባላል። መከራ ይንካኝ ማለት አይደለም እሱ ሳይሆን ሁኖ ሲገኝ ያንንም እንዳመጣጡ ተቀብሎ መኖር ማለት ነው። እስቲ ሁኖ ሲገኝ በሉ። ሁኖ ከተገኘ እሱንም ተቀብለ ደግሞ ለሱ መዘጋጀት ነው። በምድር ላይ ስንኖር ለሚመጣ ነገር ሁሉ ተዘጋጅተን መኖር ነው። ክርስቲያንነት ይሄ ነው። ተስፋ የሌላቸው ሰዎች ግን አንድ ነገር ሲበላሽባቸው ይጨልማባቸዋል፣ ልባቸው ይሰበራል። ክርስቲያን ግን የሚያየው ነገር ላይ ተንጠልጥሎ መኖር የለበትም። የማያየው ነገር ላይ ነው መኖር ያለበት። የማያየው ነገር ላይ በቃ ነግድ ወፈላሲ አነ ከመ ኩሉ አበወየ ያለ ዳዊት ይሄንን ነው። እኔ እንደ አባቶቼ በምድር ላይ እንግዳና መጻተኛ ነኝ ብሏል። እንግዳ በቃ ሂደቱን ይጎርሳል መንገዱን እንጂ የሚያስብ ሰዎቹ ስንት ጓሮ አላቸው የሚያሳስበው ነገር የለም። መንገደኛ ነው። በምድር ላይ መንገደኞች ነን። ስለዚህ በአብርሃም ላይ በምድር ላይ ረሃብ መጣ። እግዚአብሔር እንዲህ ብሎ አስጠነቀቀው። ይህ ሁለት የሚቃረን ነገር ደግሞ ልነግራችሁ ነው። እግዚአብሔር ጋር ስንኖር የምንኖርበት ቦታ ወይም ደግሞ እግዚአብሔር የሰጠን ነገር ሁልጊዜ የሚታየን ምኑ ይመስላችኋል? ባዶነቱ ነው የሚታየን። ባዶነቱ አብርሃም እግዚአብሔር ባስቀመጠው ነገር ቦታ ላይ ምንም ነገር የለም፣ ረሃብ ብቻ ነው። እግዚአብሔር ደግሞ ምን እንደሚለው ታውቃላችሁ? ይኸው ምን እንደሚለው ስሙ። ወደ ግብፅ እንዳትወርድ። ሁለት የሚቃረን ነገር እኮ ነው የሚያዘው። አንድ የሚበላ የለም፣ ሁለት የሚበላ ወዳለበት እንዳትሄድ። ምን ማለት ነው ይሄ? የሚበላ የለም፣ የሚበላ ወዳለበት እንዳትሄድ። ይሄ ምንድን ነው? ይኸው
እግዚአብሔር የሰጠን ነገር ላይ እኔ አሁን ልብ ብላችሁ በመጽሐፍ ቅዱስ አልተጻፈም፣ ግን ልብ ብላችሁ ያስቡት። አብርሃም እሺ ብሎ ቢቀር እግዚአብሔር ምን ሊያደርግለት ነበር ብላችሁ ያስቡ። ረሃብ ነው፣ በምድሩ እህል የለም። እሺ አብርሃም አትሂድ ብሎ ያስቀረው እግዚአብሔር ነው። የማያዩትን ነገር ተስፋ ማድረግ አይደል እምነት? ከእግዚአብሔር ጋር ሲኖሩ እህል የለም። ደግሞ እግዚአብሔር ደግሞ እህል ወዳለበት አትሂዱ ምን ማለት ነው? ይሄ ማለት ምን ማለት ይመስላችኋል? ሁልጊዜ የተሰጠን ጸጋ ባዶ ሆኖ ይታየናል። የተሰጠን ጸጋ ምን ማለት ይመስላችኋል? ይሄ ለምሳሌ አንድ መነኩሴ ይሁን እዚህ ያሉት መናኞች አሉ። 20 ዓመት እየለፋችሁ በምንኩስናችሁ ጥሩ ህልም እንኳን አይታችሁ ላታውቁ ትችላላችሁ። ከእግዚአብሔር ጋር በሚኖሩበት ቦታ እህል የለም ማለት ሁልጊዜ እግዚአብሔር ጋር ስንኖር የያዝነው ነገር ባዶ ሆኖ እንዲታየን ነው የሚያደርገው። ማን ነው እሱን የሚያደርገው? ዲያብሎስ ነው የሚያደርገው። ፈርዖን ነው። እንዲያ በፈርዖን ቤት እህል አለ ሂድና ግብፅ ሸምት ይለናል። ፈርዖን ቤት የሚገኘው እህል ማለት ዲያብሎስ የሚሰጠን የማይጨበጡ ተስፋዎች ናቸው። ወደዚያ ሂድ የሚለው እሱ ነው። የእግዚአብሔር ቦታ የእግዚአብሔር ነገር ግን ይዘነዋል። የምንሰፍረው ነገር አይታይም። እህል የሚሰፈር ነገር ነው። የምንሰፍረው ነገር አይታይም። የማይታዩ ሀብቶች ግን አሉበት። አንድ ስንደክም ይረዳናል ነው። ስንንሸራተት ተዘከር እግዚኦ ከመመሬት ነህነ ሰብሰ ከመሳይር መዋይሊሁ ወከመጽጌ ገዳም ከማሁ ይፈር ያለው ይሄ ነው። አመድ እንደሆን አስብልን ያለ ድኩም ባህሪያችን አስታውስልን ማለት ነው። ደካማ ባህሪያችን አስታውስልን እወቅልን። ይሄን ታውቃለህና ማረን ነው ቅዱስ ዳዊትም ያለ እና እግዚአብሔር ሲደክመን ይረዳናል ነው። ሲደክመን ይረዳናል ነው። አቤት ለምንድን ነው እንደዚያ ማለት? እና የሚረዳን ወዳጅ እኮ ስላለ እና በጣም ቅዳሴ ላይ ኪዳን ሲደረስ በጣም ብዙ ሁሉንም ነው የምወደው። አንተም እንደዛው በጣም ደግሞ የሚወድ አርከ መሃይምናን የሚል ቃል አለ። የምዕመናን ወዳጅ በሉ እስቲ። ወዳጅ ማለት ምን ማለት ነው? ወዳጅ ማለት የሚረዳ ነው እንጂ ድግስ ሲሆን እየበጣ የሚበላ አይደለም። ወዳጅ ማለት የሚረዳ እስቲ የሚረዳ በሉ። አዎ የሚገነዘብ በእኛ ቦታ ሆኖ የሚታመምልን እና ክርስቶስ ይረዳናል ማለት ቁስላችን ያውቅልናል። በደንብ አድርጎ ነው የሚረዳን። እና ሰይጣን አንዳንድ ጊዜ ስንሳሳት ቶሎ ወደ ክርስቶስ እንዳንመለስ ምንድነው እናኮርፋለን። ተቀድመን ማለት ምንድነው የምንቀድም? እኔ ምንድነው ኃጢአት ሰርተን ሲያበቃ የማትጠብቀኝ እንዲውስ ምናምን ብለን አኩርፈን ተቆጥተን ምናምን ቁጭ እኔ መበደል እፈልጋለሁ እንዴ ምናምን ብለን እናኮርፋለን። ጸሎት እናቁማለን፣ እንበሳጫለን። እንደዚህ እና እግዚአብሔር በሉ አቤቱ በሉ አንተ የሰውን ድካም ምን ትላለህ ነው ታውቃለህ። ስንንሸራተት ምን ይለናል? ይረዳናል። እና የሚረዳን ወዳጅ ነው። አሁን የምዕመናን ወዳጅ ያልኳችሁ ለዚህ ነው። ወዳጅ ማለት የልብ የሚረዳ ስለሆነ እግዚአብሔር የሚረዳ ወዳጅ ነው። እውነተኛ ወዳጅ ክርስቶስ ማለት እሱ ነው። ክርስቶስ እውነተኛ ወዳጅ ነው። ወንድም፣ እህት፣ እናት፣ አባት ወዳጅ ነው እሱ።